እንዳልቆርጥ በጣም ለመንኳት። በጣም ታገልኩ። በጣም ተናገረችኝ። በቃ እኔ እንዳስቀየምኳት ግልጽ ነበር። ከዛ በፊት ይቅርታ ጠየቅኩ። ምን አልኩ በቃ ብዙ መስዋዕትነት ከፍያለሁ። እኔ ምንም የሚቀረኝ ነገር የለም እኮ ጋሽ። ግን ደግሞ የሆነ በግድ በቃ መታ ቤት ድረስ መታ ለጋሽዬ ካልነገርኩ አለች። ለጋሽዬ መንገር አለብኝ ምናምን ብላ የዛኔ መጣሁ አይደል እርሶ ጋር። ከዛ የዛኔም ስነግር አልሰማም አለች። ወስኜ ነበር ደግሞ የመጣሁት። በቃ አዳር ሙሉ አስቤ ጋሽዬ ጥሩ ሙድ ላይ አይደለሁም፣ በዛ በኩል ያቺ ትበጠብጠኛለች፣ በዚህ በኩል ከሀይሚ ጋር ልክ አይደለሁም ምናምን በቃ ውጥንቅጤ ውስጥ ገባሁ። ወሰንኩኝ እኔ እኮ በቃ ወሰንኩኝ እኔ ከሁለቱም ጋር መግባባት ካልቻልኩ ያቺ አልተው ካለችኝ ግን ከሀይሚ ጋር እኔን አምና መቀጠል ካልቻለች እኔ ምን እሰራለሁ ጋሽዬ ንገሩኝ እስኪ። አልፈልግም አላምንም ብላ እየቀጠለችኝ ከሆነ እኔ ምን እሰራለሁ ከሷ? ነገሩ እሷ ማዞራ አይታውነች የተመለሰችው በቃችሁ ልጅቷን አታስጨንቋት። እንደነሽና ምንድነው እንደ ልጁ ቢወለድም የልጁን እኔ ኃላፊነት እኔ ወስዳለሁ ጋሽዬ ነው እንደዚህ ያለው አይደለ? ኖ እንደዚህ ልጅን ኃላፊነት ምን ልትወስዱ ትችላላችሁ። ነገር ግን ለምንድን ነው እንደዚህ የምትሉት አልገባኝም። ልጅቷ በዚህ ልክ ላይ እያስጨነቃችሁ እንደ ሄሚ የራስሽን ለምን ታጠፊያለሽ እንደ? ለምን ጠላትሽ ይጥፋ። ብዙ መድረስ ያለብሽ ብዙ ማለት ነው ማየት ያለብሽ ቦታዎች አሉ። ገባሽ? ማየት መድረስ ያለብሽ ቦታዎች ህልሞችሽ እንዴት ነው? ህልሞችሽን ሳትጨርሺ አትሞችም። ለምን ጠላትሽ ድብን ይበል። ማን ይደሰት ቢለሽ ነው አንቺ ራሴን ላጠፋ ሊሞክር እንደ ብዬ አሰብኩ የምትይው? ለምን ሄምዬ አንቺ አይደልሽ እንደ ከዚህ በፊት ኢንተርቪው ላይ እኔ ለሰው ብዬ ለወንድ ልጅ ብዬ ራሳችሁን አታጥፉ ተረጋጉ ሴቶች ብለሽ አንቺ አይደል እየመከርሽ ነው አይደለ? ምንድነው? አዎ ልክ ነሽ። ህይወትሽ ላይ እንደዚህ አይነት ነገር ላይ ሲፈጠር የሆነ ነገር ልትወስኝ በቃ ምን ሊወስኝ ምን ላስብ የሚለው ነገሮች ራስሽ ላይ ሊመጣ ይችላል። ነው እንደዛ አታስቢ፣ እንደዛ አትሆኝ ሄምዬ። ገና ማድረስ ያለብሽ ህልሞችሽ ገና ማች ተሳካና ነው አንቺ ዛሬ የምትሞቺው። ማች ተሳካና ነው ብለሽ ነው አንቺ ራስሽ የምታጠፊው ለአንድ ወንድ፣ ለዛውም ለዚህ ተራ ወንድ፣ ለዛውም ለዚህ አስመሳይ ሰውዬ ብለሽ ነው ራስሽ የምታጠፊው። ለዛው ፍቅር የእውነተኛ ፍቅር ሳይሆን የውሸት ፍቅር ይዞ የሚዞር ሰውዬ ብለሽ ነው አንቺ ራስሽ የምታጠፊው። ለምን ሄምዬ? ለማን ብለሽ? ማን ይደሰት ብለሽ? ነገ እኮ ይነጋል ብለን ከተኛን እኮ ይነጋል ብለን ከተኛን ይሄ ማለት ያልፋል ብለን እኮ ሁሉም ነገር መቆቀም መቻል ነው። ልክ ነሽ። አንቺ ላይ ብዙ ነገር እኮ ሊደርስብሽ ይችላል። ብዙ ነገር ህይወትሽ ላይ መቆቀም የማትችይው ነገሮች ሊሆን ይችላል። ነገር ግን በቃ ማለፍ አለብሽ። ሁሉም ነገር ጊዜ ሰጥሽ ማለፍ አለብሽ። ለሁሉም ነገር በቃ ራስሽን ማረጋጋት አለብሽ። ለውሳኔ ቾካይ ሴት አትሆኚ እንደ ለምን ብለሽ ለማን ብለሽ ነው ራስሽ የምታጠፊው? ግን ለምንድን ነው የምታለቅሽው? ለምን ማን ይደሰት ብለሽ? ሄምዬ አንቺ ሲታለቅሽ ስንቶች እንደሚደሰት ታውቂያለሽ? እውነት አንቺ ሲታለቅሽ እንደ ምንድነው? አንጀታችን በላሽኝ እኮ። ተይ በቃ ሄምዬ በቃሽ። ወደ ራስሽ ተመለሺ። ዛሬ ገብቶሻል። እውነተኛ ፍቅር ቢሆን ኖሮ አትገፋኝም ነበር ብለሻል። አዎ እውነተኛ ፍቅር ቢሆን ኖሮ አንቺን አይገፋሽም ነበር። የራሱ ያጠፋው ጥፋት ምንድነው? እዚህ ጋር እኔ ተንበረከኳት ይቅርታ ጠየቅኳት እንደዚህ አንድ 10 ነው እንደምትናገረው ይቅርታ እንድጠየቅ 10,000 ጊዜ ነው የምትናገረው። ይቅርታ እኮ የጠየቀው እኮ በራሴ ጥፋት እኮ ነው። ብዙ ጥፋት ስላጠፋው እኮ ነው። ምን ነፃ ሰው ሆነ ነው እንደሚታይ ራስክ እንዴት ነው የሚታየው? ራስን አልገባኝም እንደ ለማን ብለሽ ሄሚ ለማን ብለሽ እንደ ያንቺ እኮ ዋይ ራሱ ገና ማች ሞቀና ነው አንቺ ራስሽን ዛሬ የምታጠፊው። ማች ሞቀና በርሽ ማች ተከፈታ። መድረስ ያለብሽን ቦታ ማች ደረሽ። ገና ይኸውልሽ አንቺ ሰው ልጅን ማሸነፍ የምትችይው ራስሽን አጥፍተሽ አይደለም፣ ራስሽን ጎርተሽ አይደለም፣ ተሰብረሽ ይኸውልሽ ወጥቀሽ ቀርተሽ አይደለም። ፊት ለፊት የነበርሽው አንቺ ከኋላ ቀርተሽ አይደለም የሰው ልጅን የምታሸንፊው። አንቺ ላይ ቀንቶ ወይኔ እንደዚህ ሆነሽ ብሎ ገና ጸጽቶ ወደ አንቺ እንዲመጣ የምታደርጊው ብርታት ልብስ ሲኖርሽ ነው። ገባሽ? ብርቱና ጀግና ሴት ስትሆኚ ነው እንጂ አንቺ ራስሽን ጥለሽ እና ከኋላ ሴት ቀሪ ማንም ሰው አንቺ ዞር ብሎ አያይሽም። በቃ ያለፈው ነገር ሁሉ ህይወትሽ ላይ ማለት ህይወትሽ ላይ የተፈጠረ ነገሮች ሁሉ ማቆቀም ችለሽ ገባሽ? አንቺ ተራራ ለማውጣት ማጣራት ነው እንጂ ማንም እኮ ወጣጤ ወንድ እኮ ህይወታችን ላይ ወንድ ይመጣል ይሄዳል፣ አለቃ። ምንም አዲስ ነገር የለም። በቃ አንድ ሊወድ ይችላል፣ አንድ ላይ ወንድ ይችላል፣ አንድ ላይ ያፈቅር ይችላል፣ አንድ ላይ ያፈቅር ይችላል።
ስለዚህ ህይወት ሁለት ነገር ነች። ለአንድ ሰው ብላችሁ ራሳችን እናጥፋለን የምትሉ ሰዎች አራት ደህና ናችሁ። ለማን ብለሽ ሄምዬ ጠላትሽንና አንቺ ከኋላ ለማስቀራት ማለት የሚሞክሩትን ሰዎችን ምን እንደምታደርግ ልንገርሽ። ጠንካራ፣ ጀግና፣ ደፋር፣ ታታሪ በቃ ይኸውልሽ ቆራጥና ጀግና ሴት ስትሆኚ እንዴት እንደዚህ ሆናች? ትላንትና እዚህ ያየነው ሴቱ ነበረች እኮ እንዴት ከኛ ባለጠች እኮ ብሎ አንቺ ለሰው ይኸውልሽ ዛሬ አፊል አንቺ ላይ እንደዚህ ብሎ የተናገረ ሰው ወድቆ ረግጦ የሄደሽ ሰዎች ነገ አፉን እንደዚህ ይዞ እስኪገረም ድረስ ህይወትሽን ለመቀየር መሞከር ነው። በቃሽ ለሰው ወለል የምትኖሪው ብሩክን ከማውቅሽ በፊት ኖረሻል። አውቃለሁ አንቺ ላይ አልፈርድብሽም ምንም ነገር በቃ ብሩክን ከማውቅሽ በፊት ኖረሻል። ብዙ አመታቶች ማለፍ የማይችሉትን ነገሮች ታቆቁመሽ እዚህ ደርሰሻል። ገባሽ? ማንንም ሰው የሆነ ነገር ተናገረኝ ብለሽ ራስሽን ለማጥፋት መሞከር ራሴን ወይ ላጠፋ ወይ ብለሽም አስቤያለሁ አልሽ እኮ። ለምን ሄምዬ ለማን ብለሽ አረግዝሽ መጥተሻል? ስምሽ ይጠፋል? አይ ኖ ቺት ያረግሽው አንቺ ነሽ። ስምሽ ጠፋ? አይ ኖ አላረግሽም። ሚዲያ ላይ ስምሽ የጠፋው ያንቺ ነው አይደለም። ማንኛውም ሴት የሚወስነው ውሳኔ ወስነሻል። አዎ የሚረዳው ጭንቅላትና ማይንድ ባዶ ስለሆነ አንቺን መረዳት አይችሉም። ማንንም ሰው ሊረዳሽም አልቻለም። ማንንም ሰው አልተረዳሽም። ዛሬ እንባ ነው እንዴት እንዲያለቀስኩኝ በቃ ያለ የማይረዱ ሰው ብለሽ ወንድም ሆና ሴትም ሁሉም ያው ነው። በቃ ለነዚህ ሰው ብለሽ አንቺ ራስሽን አጠፋለሁ ብለሽ በማሰብሽ ኢፈሪ ሄምዬ ኢፈሪ በቃሽ። እኔ ካንቺ እንደዚህ ቃል ማለት ሊሰማ አልፈልግም። በቃ ማሰማትም አልፈልግም። አንቺ ጀግናና ጠንካራ ሴት ሆነሽ አንቺ ጠንክረሽ ሌላ ሴቶች እንዳንቺ ህይወቱ ላይ እንደዚህ ነገር የተፈጠሩትን ሰዎችን ለማጠንከር መሞከር ነው። ለአንድ ወንድ ብለሽ ህይወትሽን ማጠፋት ምናምን ኖረሽ እኮ ነው የነገ እስከሱ ጋር የምትኖር አይደል? ካልኖርሽ እኮ የት አባቱ ነው የሚገኘው? ማንም ኖሪ መጀመሪያ ለራስሽ። ገደል መግባት ይችላል። ወንድ ቢሄድ ወንድ ይመጣል። ገባሽ? ላንቺ ያልተፈቀደ ሰው ሊሆን ይችላል እሱ። በቃ ለጊዜ የተፈቀደ ሰው ሊሆን ይችላል። እውነተኛ ፍቅርማ ቢኖር ኖሮ እንደዚህ አይሆንም ነበር። ለማን ብለሽ ለወንድ ብለሽ ራስሽን ማጣብ ምን ማለት ነው? ገደል አይገባም ወይ እሱ? ገደል ይግባ ነው እያልኩሽ ያለሁት። ገደል ይግባ ነው። ገባሽ? ገደል ይግባ። ብሩክ ቤት ብሩክ አይመጣም እንዴ? ከሱ ውጪ ወንድ የለም? እሱን ከማውቅሽ በፊት አልኖርሽም? 2 አመት ነው ከሱ ጋር ያሳለፍሽው አዋቃለሁ። አንድ ቢሄድ አንድ ይመጣል። ግን ህይወትሽ ላይ የሚመጣ ነገሮችን ሁሉ ለማቆቀም ጀግና ሴት ሆኚ። ራስሽን ለማሸነፍ አትሞክሪ። ይቅርታ ጥፋት አጥፍተሽ ከሆነ ይቅርታ መጠየቅ ያለበት ቦታ ጠይቂ። ይቅርታ የሆነ ጥፋት ሳታጠፊ የሆነ ማንኛውም ሰው ለማለማመጥ አትሞክሪ። ማንም ሰው ከማንም አይበልጥም። ማንም ከማንም አያነሰም። በቃሽ። ገባሽ? አንቺን ከማንስ አንስተሽ ሳይሆን ከማንሽ ትንሽ ሆነሽ ሳይሆን ዝቅ ብለሽ ሳይሆን ይኸውልሽ በቃ ማለት ማንነትሽና ልብሽ ወቅሶ ነው እንጂ ይቅርታ ለማጠየቅ ይቅርታውን ተቀብያለሁ ብለሽ ለማናገር የመጣሽው በዚህ ልክ ላይ ጥፋት አጠፍቶ ቺት አድርጎብሽ የድሮ ፍቅረኛ ጋር ሄዶ ተኝቶ መጥቶ ዛሬ እዚህ ጋር ይንጸባረቅብናል እንዴ? ለዚህ ሰውዬ ብለሽ ራስን አጥፋለሁ። አራ እሱ ከሱ በላይ እኮ ባልጠሽ ለማገኛት መሞከር ነው እንጂ ጀግንነት ማለት ይሄ ነው። ገባሽ? ጀግንነት ማለት እሱ ነው። ጋሼም ቢሆን እዚህ ጋር ብሩክን መለመን አቆሙ እንዴ? ፍቅር በልመና አይሆንም እንዴ? በቃ እንዴ አባቶት ከሆኑት ለሄሚ አባት ከሆኑት በቃ ለሄሚዬን እቅፍ አድርጎ ትኖርበት ከላስ። ብሩክ አይመጣም እንዴ? ምንድነው? በቃ አው አባት ስለሆነም አባት ለልጁ ጥሩ ነገር ስለሚመኝ ሊሆን ይችላል። በቃ ይበቃል። ከዚህ በላይ ማጎዳት የለበትም። በሱ ምክንያት ማሳዳ፣ በሱ ምክንያት ማረጋጥ፣ በሱ ምክንያት ክብሯን ዝቅ ማድረግ የለበትም። ማን ስለሆነ እሱ ማን ነው? እሱ ማን ነው? ማን ስለሆነ? በቃችሁ፣ በቃሽ። ማለቀስም አይጠበቅብሽም። ለጠላቶች ራስሽን አሳልፈሽ አትስጪ። ሰው እንደዚህ ብሎኛል አትበይ። ለሰው አይደለም የምትኖሪው። ሰው ይወቅሳል። ሰው እኮ እኛ ኢትዮጵያውያን እኮ መልካም ነገር ብንሰራም እንወቅሳል አይደል? ምን እሺ ይወቅሳል እኮ የሰው ነገር ይወልሽ በአንድ ጆሮ ወስደሽ በቀኙ ወስደሽ በግራ እኮ መሬት ላይ ማደፋት ነው እንጂ የሰውን ነገር ልብ ውስጥ ላይ ያስከብሰሽ ማሰብ ምናምን እንዴት እንደዚህ ሊለኝ ቻላ እንደዚህ ያደርጋሉ ሰው እንደዚህ አይነት ከሚለኝ ማንኛውም ሰው አትስሚ። ሰው አንቺን መረዳት እንዲያውቅ አንቺ ማንኛውም ሰው ለማረዳት አትሞክሪ። በቃ አለቀ።
ገባሽ? ማንኛውም ሰው አንቺን ከተረዳሽ አንቺ ያለሽው ስሜት ምን አይነት ስሜት ውስጥ እንዳለሽ ከተረዳሽ ተረጂው። ግን ካልተረዳሽ ዝም ብሎ የሚነፉትን እዚህ ጋር ዝም ብሎ ይነፉ። በቃ ታያቸው። ግዴታሽ አይደለም። ማንኛውም ሰው እንደዚህ ነው ብለሽ ማናገር እንደዚህ ነው ብለሽ ማስረዳት ግዴታ አይደለም። ከፈለጋ ከወደዳ ካንቺ ጋር ይሁን፣ ካልፈለጋ ገደል ይግባ። ገደል ይግባ ነው እያልኩሽ ያለው ቴምዬ። ለምን ብለሽ ታለቅሻለሽ? ለምን ብለሽ ራስን ዝቅ ታደርጋለሽ? ለምን ብለሽ አንገትሽን ትደፋለሽ? ባላደረግሽው ባላጠፋሽው ጥፋሽ ምን አጠፍተሽ? ምንድነው ጥፋትሽ? ሄምዬ ምን አጠፋሽ አንቺ? ጥፋትሽ ምንድነው? ቼት ያደረገው አንሶ ይቅርታ ጠይቅ ያለው ዳል ደግሞ ይሄ ዶንቆሮ ይቅርታ ጊዜ ይቅርታ ምን አይነት ይቅርታ ነው ጠየቀው? ይቅርታ ጠይቀለው እንዴ? አንተ ሄደ የድሮ ፍቅረኛ ካቺታ አድርጌ ማቴ ታኝቴ ማቴ እዚህ ጋር ይቅርታ ጠይቀለው ብለህ ትንጸባረቅብናለህ እንዴ አንተ? ምንድነው ጥፋቴው? ምንድነው እንደዚህ ያደረኩት? አንቺ እኮ ወስነሽ ከህይወቴ ወጥተሽ እንዴት ተመልሰሽ ልትመጪ ይቻልሽ? ስለምትወድ ነው። ስለማትወድ እኮ ነው ቶሎ ብለህ ከህይወቴ ወጣው አይደል እንዴ? ስለማትወድ አትወዳትም እኮ ለጥቅም ነበር የፈለከው። ገደል ግባ አንተ ደነዜውን ከሰው ደንቆሮ ታሽቃብጣለህ እንዴ? እዚህ ጋር ትንጸባረቅብናለህ እንዴ አንተ? እንደ ልጅቷ ለሙደት ትያዙባት ትኖርባት ልጅቷ ተዋት። አንተ እቺንም ሴት እንትን አድርገ ሴት ማጣ እሷ ላይ እሷ እየተናደደ ኢዲመን መጨረስ ምንም ምክንያት የለም። ገና ልጅ ነች ትኖርባት። ገባ? አንተ የፈለከው ሴት ጋር ሆነ እንደዚህ ነው ብሎ ፎቶ ይልከዋታል። እንደዚህ ነው ይሏታል። በቃ እሷ እዚህ ጋር ትናደዳለች። አንተ ስለማትወድ ሄደ የተኛውን ሴት ጋር ትጋደማለህ። ከዛ ያን ሰዎች ፎቶ ተነስቶ ለሷ ይልካል። እሷ ደግሞ እዚህ ጋር ትናደዳለች። ራሷን ታቃጥላለች። በቃ ለምን ብላ ለማን ብላ? ገና መኖር ያለባት ቦታው በጣም ብዙ ነገር አለ። ትኖርበት። ተዋት ከላስ። አባትም ቢሆን ጋሽም ቢሆን ተረዷት። በቃ ሄምዬን ተረዷት ከላስ። እንዴ ምንሽ